ዶክተር ደረጀ ከበደ በኢትዮጵያ የመጀመሪያው ተወዳጅና እጅግ የተከበረ የቤተ ክርስቲያን ዘማሪ ነው። በኢትዮጵያ ቤተ ክርስቲያን ታሪክ የዝማሬ አገልግሎት ውስጥ የአንበሳውን ድርሻ ይዛል። በዲያቶኒክ ስኬል የሚሰሩ ዝማሬዎች ሁሉ በቤተ ክርስቲያን የታወቀው በዘማሪ ዶክተር ደረጀ ከበደ ነው። የድምፅ አይነቶች በአራት ሲከፈሉ ዘማሪ ደረጀ በሁሉም አይነት ድምፅ ሲዘምር እንሰማዋለን። ዘማሪ ዶክተር ደረጀ ከበደ በዝማሬዎቹ የነካቸውን ሐሳቦች በጥልቀት ለመተንተን ራሱን የቻለ መጽሐፍ ይፈልጋል። ዘማሪ ደረጀ በቤተ ክርስቲያን በብዙ ያገለገለ፣ ብዙ ያፈራ፣ የብዙ ትውልድ አባት፣ የኢትዮጵያ ቤተ ክርስቲያን ባለውለታ ነው። ብዙዎች ስለ ዶክተር ዘማሪ ደረጀ ሲናገሩ በእንባና በብዙ ፍቅር ይገልጹታል። ስለ አገልግሎቱና ስለ ሕይወቱ ይህንን ምስክርነት ሰምተን እንመለስ። ደረጀ በጣም ፕሪንሲፕል ያለው ሰው ነው። መመሪያ የራሱ መመሪያ ያለው ሰው ነው። በጣም ሰው አክባሪ ነው። የተገደበ ነው ፐርሰናሊቲው። እንደኛ ሁሉ ውስጥ የሚገባ አይነት አይደለም፣ ግን ሁሉንም በአክብሮት የሚከተል ነው። መሪያችን ታምራት ነበረ። ታምራትን የሚሰማ የሚያደምጥ በጣም የሚወደው የታምራት በጣም ቤስት ፍሬንዱ ነው። በነገራችን ላይ መዝሙርን በማምጣት አንጻር ነው ብዙ መናገር የምፈልገው። እግዚአብሔርንም ላመሰግን የምፈልገው የኔ ስራ ስላይደለ በኩራት ነው የምናገረው። ምክንያቱም ይሄ እግዚአብሔር ስራና የደረጀ አገልጋይነት ነው። በህይወቴ ባጭሩ እንደ ደረጀ ሰማያት ተከፍተው መዝሙር እንደ ዝናብ እንደ ጎርፍ የወረደለት ሰው ያለ አላየው። በዶክመንተሪ ፊልም ላይም ተናግሬያለሁ፣ መጽሐፋችንም ላይ ተጽፏል። ባጭሩ ልናገረው። አንድ ጊዜ ደረጀ ቤቴ መጣና ታምራት ወልባ ባይብል አካዳሚ ነበር የሚማረው። እሱ ነው ብዙ መዝሙር የሚያወጣልን። አሁን ግን አልነበረም አካባቢያችን። እንደገና ሙስጠፋም ያው ዘመቻ ሄዷል እና የመዝሙር ጥራቱ ይቀንሳል የሚል ስጋት ነበረው። ያኔ ደረጀ ከኛ ጋር አይዘምርም፣ አቁሟል። ግን ቢያቆምም አብሮን ነው ያለው፣ መዝሙር ያወጣል። እና አንድ ቀን ቤቴ መጣ እና ታምራት የለም፣ ብስራትም ደግሞ ለጥቂት ጊዜ መዘመሩን አቁሞ ነበር። እሱ መዝሙር ያመጣልናል። አሁን እኔ ለ3 ወር ያህል እንድመራ ብስራት ስለሌለ ኳየር መሪ ነበርኩ። መዝሙር አላወጣም፣ አውጥቼም አላውቅም። እና ና አለኝ። ብስራቴም የለም፣ ታምራትም የለም፣ ሙስጠፋም የለም። እና መዝሙር የሚያወጣላችሁ ሰው ላይኖር ስለሚችልና መዝሙር እጥረት እንዳይኖራችሁ መዝሙር እናውጣ ብሎ ሄድን። ቸርች ቤቴ መጥቶ ይዞኝ ሄደ። ቸርች መጣን። እኔ አኮርዲዮን ትንሽ ሞክራለሁ፣ እሱ ጊታር ይጫወታል። ያዝን። ከ4 ሰዓት እስከ 5 ሰዓት የሚሆን ጊዜ ነው ያጠፋ ነው። 24 መዝሙሮች፣ አስደናቂ መዝሙሮች ነው ያወጣው በአንድ ሰዓት፣ በ4 እስከ 5 ሰዓት በሚሆን ጊዜ ውስጥ። አዎ በዛ ጊዜ እንጸናለን፣ በጊዜውም አለጊዜውም የሚሉ መዝሙሮች ነበሩ። አሁን ብዙዎቹን ባላስታውስም አስገራሚ እስከዛሬ የሚዘመሩ አስደናቂ መዝሙሮች ያን ነው ያወጣው። አስገራሚ መዝሙሮች ተለማመድና አለማምዳቸዋል። ሳምንቱን ሙሉ ከጧት እስከ ማታ እዚህ መጥቼ ስዘምር ስለማመድ ሌሎችን ወንድሞች እየጠራን ተለማምደን ቅዳሜ ቀን አለማምደን በ2-3 ሳምንት ውስጥ 24ቱን መዝሙሮች ይቻላል። እና አንዴ ጊታር ይዞ ማንኮራኮር ከጀመረ ቃል ይመጣለታል፣ ዜማ ይመጣለታል። የደረጀ መዝሙሮች ዜማቸው አይገጣጠምም፣ ቃሉ አይመሳሰልም። ለእያንዳንዱ መዝሙር ራሱን የቻለ አስደናቂ ዜማ፣ አስደናቂ ቃል ነው ያለው። በነገራችን ላይ ደረጀ ዜማ ማውጣት ብቻ አይደለም፣ የሚጽፋቸው ቃላቶች ራሱ እኔ ያስገርመኛል። ከእግዚአብሔር ካልሆነ በስተቀር ከሰው አንደበትና አይምሮ ያ ይወጣል ብለህ የማትገምተው አይነት በረከት በእርሱ ውስጥ አይቻልም። እስከ ዛሬም ድረስ በእንዲህ አይነት ጸጋ ያገለገለ ሰው አላየሁም። ጸጋ ይለያያል፣ ስጦታ ይለያያል። ብዙ አስደናቂ መዘምራኖች ዘማሪዎችም አሉ በአሁኑ ጊዜ። እኔ ግን ባየሁት ዘመን ሁሉ የደረጀ አገልግሎት ልገልጸው እንኳን
አሁን ላይ ዶክተር ደረጀ ከበደ ራሱ በገባውና ባመነበት መንገድ ወደ ፖለቲካው ዓለም እየገባ ይመስላል። ይህ ደግሞ ብዙዎችን ያስደሰተ አይመስልም። በማህበራዊ ሚዲያዎች ብዙ አይነት ትችቶችን ሲዘነዝሩበት እናያለን። ምንም እንኳን አሁን ያለበት ሕይወት ለሁላችንም ቢያሳዝንም ባበረከተልን ድንቅ መዝሙሮቹ ብዙዎች ተጽናንተዋል፣ ወደ ጌታ መጥተዋል። ልናከብረው፣ ልናመሰግነው ይገባል። ዘማሪ ዶክተር ደረጀ ከበደ በዩቲዩብ ቻናሉ እንደተናገረው ቴዲ አፍሮን ዘፋኝ ነው ብሎ ማሰብ ፍትሃዊ አይደለም። ቴዲ አፍሮ ከዘፋኝም በላይ ነው። ወንጌል እየሰበከ ያለው ቴዲ አፍሮ ነው። የዘመኑ መጥመቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እንኳን አይደለም ሲል አጽንኦት ሰጥቶ ተናግሯል። እስቲ ሰምተን እንመለስ። አየሩን ያጣበበው ያው የቴዲ አፍሮ አልበም ነው። በኢትዮጵያ ብቻ ሳይሆን በመላው ዓለምም በትልቅ አድናቆት ዜናዎች እየተረኩት ነው ያሉት እና ኢትስ ቬሪ ኢምፕሬሲቭ። እና በሀገራችን ደግሞ ስንመጣ ሁለት ካምፕ ነው ያየሁት። ሁለት ካምፕ። አንደኛው ካምፕ አብይ አይነካ የሚል ካምፕ አለ እና ቴዲ አልበም ባወጣ ቁጥር ጭንቅ ነው። ምክንያቱም ብዙ ጊዜ አልበሙን እንዲሁ ለኢንተርቴይንመንት ፐርፐስ ብቻ ሳይሆን ለሶሻል ጀስቲስ የሚያውል ሰው ስለሆነ በሀገሪቷ ላይ የሚሆነውን ጸያፍ ነገር በሙሉ በድፍረት ነው የሚያሰጣው። ስለዚህ ከመጣው መንግስት ጋራ ደርግ ሄደ፣ ትግሬ መጣ፣ ትግሬው ሄደና ኦሮሞ መጣ። ከመጣው ጋራ አልተለጠፈም። አብሯቸው እንዲቆም የመጡት መንግስታት በሙሉ የወርቅ ምንጣፍ ነው የሚያነጥፉለት። ነገር ግን እሱ ምንድነው የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ሁለት እንግዲህ ካምፕ ነው ያለው። ያው እንዳልኳችሁ አንዱ ካምፕ አብይ አህመድ ለምን ይነካል ብለው ሲጮሁ የቆዩ አሉ። እነኚህን በራፍሊ በሁለት ካምፕ መክፈል ይቻላል። አንደኛው ምንድነው ከብሔር የተነሳ ከአብይ አህመድ ጋር አይደንቲፋይ የሚያደርጉ ለምሳሌ የኦሮሞ ብሔር ተወላጆች ያሁን ያለውን መንግስት የሚነቅፍ አይዋጥላቸው እውነትም ቢሆን እና ከብሔር የተነሳ በኦሮሞነታቸው በአብይ አህመድ ላይ ማንም ኔጌቲቭ የሆነ ኮሜንት እንዲሰጡ አይፈልጉም። አንደኛው ያ ነው።
ሁለተኛው ደግሞ ምንድነው? ጥሬ ስለተበተነላቸው በጥቅማ ጥቅም የተገዙ በፖለቲካውም ዘርፍ በመንፈሳዊውም አብይ አይነካ የሚሉ አሉ። የሆነ ነገር ስለጎረሱ ማለት ነው። ቅድም እንዳልኳችሁ ጥሬ ምናምን ትበትኑ የለም ለዶሮዎች ምናምን፣ ልክ እንደዛ የተበተነላቸው ጥሬ ስላለ በተለያየ ጥቅም የተገዙ ስለሆነ እውነቱን እንደዚህ እውነቱ መጥቶ በጥፊ ቢመታቸው እንኳን የማይነቁ አሉ። ምክንያቱም የተገዙ ናቸው፣ ለራሳቸው ቫልዩ የላቸው፣ የነገን አያስቡ። መንግስት ይሄዳል፣ መንግስት ይመጣል። እነ ጋዳፊ የት ናቸው ያሉት ዛሬ? እነ ሳዳም ሁሴን የት ናቸው ያሉት? እነ ሙሌሴቪች የት ናቸው ያሉት? እነ ቻርልስ ቴይለር የት ነው ያሉት? እነ ሂትለር የት ነው ያሉት? ሁሉም የሚገርማቸው እነኚህ የጠቀስኳቸው አምባገነኖች በሙሉ በአሰቃቂ ሁኔታ ነው ህይወታቸው ያለፈ። አንዳንዶቹ ደግሞ እስቲል አሁንም በእስር ላይ እየማቀቁ ነው። በዛ ወቅት ጋዳፊን ከተደበቀበት ቱቦ ውስጥ ሲያወጡት አይታችኋል ምን ይመስል እንደነበረ። የሰው ልጅ ያለው አብይ አህመድ ካየው ክብር 100 እጥፍ ጋዳፊ ሀብታም ነበር። የነበረበት ፖዚሽን የተፈራ ነበር፣ ሪኮግናይዝድ የሆነ ነበረ። ከአሜሪካ ጋር ፊት ለፊት የሚፋለጥ ነበረ። ነገር ግን መጨረሻውን ያያችኋላችሁ። ቱቦ ውስጥ ሊተራሊ እኮ ነው የምላችሁ፣ ቱቦ ውስጥ ነበረ የተደበቀው። ቤተ መንግስቱን አስቡ። አብይ አህመድ ዛሬ ቤተ መንግስት እያሰራ ነው። ይሄ ቂል ከቂልነት ነው የምቆጥረው። እዛ ውስጥ ሊኖርበት ያስባል? I don't think so። ሳዳም ሁሴንም እንደዚሁ ጠፍቶ ሲፈልጉት የት ነው የተገኘው? እዛው ከተማ ውስጥ የሆነ ጉድጓድ ነገር ቆፋፍሮ ምናምን እዛ ውስጥ ምግብ እያቀበሉት ነው መሰለኝ የቆየው። እልም ያለ ሙልጭ ያለ ድሃ እንኳን በዛ ሁኔታ የጎሰቆለ ህይወት የጎሰቆለ ሞት አይሞትም። እነ ሳዳምና እነ ጋዳፊ የሞቱትን ሞት አብይ አህመድ ኔክስት ነው። ምንም አትጠርጥሩ። መጽሐፍ እየጻፍኩ ነው። እግዚአብሔር ፈቃዱ ከሆነ በቅርብ የሚታተም ነው። ሃይማኖተኞችና ሃይማኖቶች over the last 80-90 years of the world history ሃይማኖተኞች የሃይማኖት መሪዎች ምን ነበረ ሚናቸው? በአምባገነኖች ጭፍጨፋ ጊዜ ግፍ በተሰራባቸው ዘመናት እነ ሆሎኮስትን ስናስብ፣ የቱትሲዎችን ጭፍጨፋ ስናስብ፣ የዩጎዝላቪያውን የእስላሞች ጭፍጨፋ ስናስብ፣ ዛሬ ደግሞ ከዛ ተሻግረን ወደ ሀገራችን መተን የአማራውን ጄኖሳይድ ስናስብ ሃይማኖተኞች የት ነበሩ? ኦርጋናይዝድ ሪሊጅን ከማጋር ነው የቆሙት? ከህዝብ ጋር ቆሙ? ከጽድቅ ጋር ቆሙ? ወይስ ከአምባገነኖቹ ጋር ተለጥፈው በለው ሲሉ ነበር? ሪሰርችን ስትመለከቱ 99.9% of the time ሃይማኖተኞች የሃይማኖት መሪዎች ነን የሚሉ ከአምባገነኖች ጋር ተለጥፈው በሰላሙ ጊዜ ነብስ አባትህ ነን፣ ፓስተርህ ነን፣ ቄስህ ነን ይሉ የነበሩ በሙሉ ማለት ነው። ክፉ መንግስት መጥቶ ህዝብ ሲያልቅ ከገዳዩ መንግስት ጋር አብረው ታዳሚዎች፣ ተቋዳሾች እንደሆኑ ነው
ታሪክ የሚያሳየው። ሂትለር የገዛቸው የካቶሊክ መሪዎች ህዝቡን ለሂትለር ለማስገበር ያደረጉት እርምጃ ነበርና የሚገርማችሁ ነገር ሂትለር ወዲያው ብዙ ሳይቆይ የካቶሊክ ቤተክርስቲያናቱን ይሄ ሚዲያ የራሳቸው የሆነ ስብከት ትምህርት የሚያስተምሩበትን ሚዲያ በሙሉ አሸገ። የካቶሊክ ወጣቶች ፕሮግራሞች ነበሩ በሀገሩ ላይ በአጠቃላይ ዩዝ ፕሮግራም እንደዚህ ወጣቱን በካቶሊክ ስርዓትና ካልቸር በካቶሊክ እምነት ለማሳደግ ተቋሟ የምትጠቀምበት ማለት ነው። እነኛም በሙሉ ሂትለር ጥርቅም ነው ያደረገው። ሞናስትሪስ ትምህርት ቤቶቻቸው በሙሉ ከተጠቀመባቸው በኋላ ማለት ነው። ወደ ፕሮቴስታንቱ ስንመጣ ፕሮቴስታንቱ ኦፍ ኮርስ ማጆሪቲ ነበረ ኢን ዘ 1930s ምናምን ሂትለር በተነሳበት ዘመን ፕሮቴስታንቶች ትልቅ ማጆሪቲ ነበሩ ከጀርመን ህዝብ። እነሱ ደግሞ ጀርመን ክርስቲያን ሙቭመንት የሚል ድርጅት እንዲያቋቁሙ ማህበር እንዲያቋቁሙ ሂትለር ትእዛዝ ሰጠ። ያንን አደረጉ። ከዛ በኋላ የፕሮቴስታንት እምነትን ዶግማ ከናዚ አይዲዮሎጂ ጋር ደባልቀው ናዚፋ ያደረጉት ይላል ጽሑፍ። የፕሮቴስታንት እምነት የክርስትናውን እምነት ቢብሊካል የሆነ ዶክትሪናቸውን ከናዚ አይዲዮሎጂ ጋር የጀርመንን ህዝብ ነምበር 1 ሬስ ምናምን በሚል አይዲዮሎጂ የተለበጠውን ከወንጌል ትምህርት ጋር አንድ ላይ አድርገው ሪራይት አደረጉት ዶግማቸውን ይላል። ፕሊዝ ጎ ኤንድ ጀስት ሪድ ኢት። ሩቅ አይደለም እኮ እኔ የምነግራችሁ ነገር በትልቅ ጥረት የሚገኝ እውቀት እኮ አይደለም። እኔ የምነግራችሁ ማንም ሰው ጉግል አድርጎ የሚያገኘው እንትን አንብቡት። you will be surprised። እነኚህ ቤተክርስቲያናት ብለን የምንላቸው ሃይማኖታችን የሃይማኖት መሪዎቻችን ብለን የምንላቸው እንዴት በክፉ ጊዜ ሄደው ከገዳይ መንግስታት ጋር ልጥፍ እንደሚሉ ኤኒ ታይም አዲስ መንግስት ሲመጣ ቤተክርስቲያን እዛ ሄዳ ኮምፕሮማይዝ ነው የምታደርገው። መንፈሳዊነት እና ይሄ ስለ እምነት መቆም የሚሉት ነገር ጆክ ነው። ይሄ ዛሬ የምታዩዋቸው ፓስተር ከሌ ነብይ ከሌ ነኝ የሚለው በተለይ ይሄ ነብይና ሐዋርያ የሚባሉ ወሮ በላዎችም እነሱን ተዋቸው። በፕሮቴስታንት ያለው በእስልምና ያለው በኦርቶዶክስ ያለው በጴንጤ ያለው ክሪዝማቲኩ በሙሉ ዛሬ መጽሐፍ ቅዱስ ይዞ መስቀሉን ይዞ መንፈሳዊ ነኝ ብሎ የሚለው ጊዜ ሲለወጥና ክፉ ቀን ሲመጣ ከህዝብ ጋር አይቆምም። ፈርጥጦ ነው የሚሄደው። አብይ አህመድ ያቋቋመው ካውንስል ምናምን የሚሉት የፕሮቴስታንትና ፔንቴኮስቴዎችን አይ ቲንክ ካቶሊክ የሚኖርበት አላውቅም። አሁን ምንድነው ስራው? ይሄ የጴንጤው ህዝብ ፕሮቴስታንቱ በአብይ ላይ እንዳያምጽ መስራት ነው ዋና ተልእኮ። የወንጌሉን ነገር ፎርጌት። አብይ አህመድም እኮ ብሏል ይሄ ልዩነት ምናምን የሚል ነገር ወደዛ አሽቀንጥራችሁ ጣሉና የማዛችሁን ነገር አድርጉ ነው ያላችሁ። ሁሉም ጭራውን ሸውጦ ቤተመንግስት ተመላላሹላ ቤተመንግስት መጠራት ለነሱ መንግስተ ሰማያት መግባት ነው። እዛ ሄዶ ተኮልኩሎ ይሰማዋል አብይ አህመድ። ምን አለው አብይ አህመድ? ወደ ስልጣን ከመምጣቱ በፊት ማን ነበር አብይ አህመድ? መንገድ ላይ ብታየው ይሄ የተለየ ሰው ነው የምትለው ነው አይደለም። ኦርዲናሪ ሂውማን ቢንግ። እና በእንዲህ አይነት ሲቹዌሽን ውስጥ እንደ ቴዲ አፍሮ አይነቶች ማንም ሳያስገድዳቸው ራሳቸውን ለመስዋዕትነት ማቅረብ በማያስፈልጋቸው ነው ለህዝብ ቆማለሁ
ብለው ያላቸውን ምቹ ላይፍ ሰውተው የህዝብ ልጅ ሲሆኑ ለሶሻል ጀስቲስ ሲጮሁ ልናጨበጭበላቸው ይገባል። መንፈሳዊ ነኝ የሚለው ምንድነው የሚያደርገው? ዘይት እየቸረቸረ እየሸጠ ነው። ገስት ሃውስ እያለ ህዝብ እያጭበረበረ ነው። የታመሙ ሰዎች መድኃኒታቸውን እንዳይወስዱ ተፈውሳችኋል፣ ፈውስ አለ ምናምን ብሎ ስንቱ እያለቀ ነው። ዛሬ እኮ በሀገራችን ያለው መንግስት ከአጭበርባሪዎች ጋር የሚያጭበረብር የፕሮስፔሪቲ ጎስፕል ወንበዴ መንግስት ሆነ እንጂ እኮ በነብሰ ገዳይነት ዛፍ ላይ መንጠልጠል የሚገባቸው ስንት ነቢያትንን የሚሉ ሐዋርያትንን የሚሉ ስንት አሉ። ስንቶች እኮ ሞተዋል። መድኃኒትን አትውሰድ ተፈውሰሃል በጸሎት እግዚአብሔር እንዲህ ብሏል ብሎ ይለዋል። በዚህ ሁኔታ ህይወታቸውን ያጡ ስንት አሉ። ነገር ግን ያንን አይመረምርም መንግስት፣ ምክንያቱም ከዛ ተካፋይ ነው። ቴዲ አፍሮ እስካሁን ድረስ እጁን አልሰጠም። በአቋሙ ጠንክሮ ነው ያለው። ቴዲ አፍሮን ዘፋኝ ነው ብሎ ማለት ጀስቲስ አይደለም። እንትን ነው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለም። የመንግስትን የአስተዳዳሪዎችን ስህተት ተሳስተሃል ብሎ እዛው መካከላቸው ሆኖ ለመናገር የደፈረ ሰው ማለት ነው። ስንቶቻችንን አሜን አሜሪካ፣ ሌላውም ዩጋንዳ ተሸሽጎ ነው። ከኢሚዲየት ዴንጀር ራሳችንን ገለል አድርገን ነው መንግስት ላይ የምንናገረው። ምንም ብዙ ኢምፕረስ የሚያደርግ ነገር አይደለም። በጣም ኢምፕሬሲቭ ማን ነው? እንደ ቴዎድሮስ እንደ ቴዲ አፍሮ አይነት እዛው እሳት ውስጥ ሆኖ ቤተሰብ እያለው ልጆቹን ሳያሸሽ ያንን ሁሉ በቅጽበት ማድረግ የሚችል ሰው ማለት ነው። እንደዚህ አይነቱን እንዴት ነው ጭንቅላት ያለው ሰው የማያከብር? ቴዲ አፍሮ ከዘፋኝ ይልቅ የሶሻል ጀስቲስ አክቲቪስት ነው ብትለው ይሻላል። ከመጣው ጋር አይለጠፍም። ስጦታውን ለህዝብና ለሶሻል ጀስቲስ ያዋለ ነው። ራሱን ለመስዋዕትነት ሰጥቷል። የሀገርን ታሪክ ቅርስ ያከብራል። ከዳር እስከ ዳር ቁጭ ብዬ በትኩረት ነው ያዳመጥኩት መልእክቱን፣ ሙዚቃውን እና ቴዲ አፍሮ ዳስጣል የሚለው ነው። ከዚህ በፊት ሲንግሎች ደሴም ተመሳሳይ አይነት መልእክት ያላቸው በድፍረት የለቀቀ ሰው ነው። ናአት የሚል አንድ እንትን አለው ሲንግል የለቀቀው አለ። አሜዚንግ መልእክት ያለው አሜዚንግ መልእክት እና ሳዳምጠው እና በናአት ላይ እያረረ ሆዴ ብስቅ በማሽላ ዘዴ ናት አደም ይለኛል ደግሞ በነኡኡ ሬጌ ና ከኛ ጋራ ምናምን ግርም ያለ ጊዜ ሆነ ሰዓቱ በዳንኪራው ደምቆ በምቱ ለደቂቃም አይቆይ በስልቱ ቦግልም እያለ መብራቱ ናአት ላይ ያለ ነው። ይህም ስለምንድን ነው የሚያወራው ቴዲ አፍሮ? አብይ አህመድ እንደመጣ የነበረው ቻቻታ ፌስታው። ምክንያቱም አብይ አህመድ ህዝቡን ኢትዮጵያ ኢትዮጵያ በሚል ቀጣፊ ምላሱ ህዝቡን ያታለለበት ዘመን ነው። በዛ ጊዜ ያለው በቃ ነው ከሰማይ ወረደልን ሙሴ መጣልን ያለው ፔንቴኮስቴው ብልጭልጭ ቢሆን ዳሱ ማሊታደም ከድግሱ። ቴዲ አፍሮ ያለውን አቋም ያንተም ብልጭልጭ ዳንስ ማነው ዳስ ዳንኪራው ቢደምቅ ብልጭ ድርግም የሚል መብራት ቢበዛ ማንነትህን ስለምናውቅ ካንተ ጋር አንሮጥም። ይኸው እንግዲህ ከስንት ዓመታት በኋላ ከነመለስ ዜናዊ ጀምራችሁ 27 years ምናምን እንግዲህ ቴዲ በዛን ጊዜ በጣም ልጅ መሆን አለበት። የዚህ የኦሮሞውን 8 ዓመት ምናምን ይዘ ይኸው
ራሱን ያስመሰከረ በአቋሙ የጸና ሰው ነው። ከነሱ ጋር አልሮጠም ለማለት ነው። በመጨረሻ ላይ ውጤቱ ምንድን ነው? አሁን ቴዲ አፍሮ እንዳልኳቸው አልበሙን በደንብ አድምጬዋለሁ እና መሬማ የሚል አንድ ትራክ አለ። ካለው ሶሻል ኢንጀስቲስ የተነሳ ሀገራቸውን ለቀው የተሰደዱ እህቶቻችን፣ ሴት ልጆቻችን፣ እናቶቻችን በተለያዩ የአረብ ሀገሮች ተሰደው መከራቸውን እየበሉ የአረብ ፊት እየገረፋቸው፣ አንዳንዴም ከፎቅ ላይ እየወረወሯቸው፣ አንዳንዴም ደግሞ ትኩስ ውሃ እየረጩ ልክ እንደ አሲድ አይነት ማለት ነው። ትኩስ ውሃ ትዝ ትለኛለች። አንድ ረዘም ያለ ጊዜ ሆኖታል። በቃ ትኩስ ውሃ ደፋችባት አሰሪዋ እና ስለነሱ ገዶት ውብ በሆነ ድርሰትና ዜማ ሰቆቃቸውን ለኛ ለሁላችንም አቴንሽን አምጥቶታል ቴዲ አፍሮ። አንተ ክርስቲያን ነኝ የምትለው፣ አንተ ሰባኪ ዘማሪ ነኝ የምትለው፣ አንተ ኢማም ነኝ የምትለው፣ አንተ ቄስ ነኝ ብለህ የምትለው ስለነኚህ እህቶቻችን የተናገርከው ነገር አለ? እንግዲያውስ ማን ነው የተናገረው? ቴዲ አፍሮ። አያችሁ፣ የተረሱትን ማስታወስ እኮ ወንጌል ነው። ከመቶ በጎች አንዷ ብትጠፋ እሷን ፍለጋ ሄደ ይላል። በብዙ መልኩ ቴዲ አፍሮ በአልበሙ የሚያስተላልፋቸው ነገሮች ወንጌል ናቸው። ፕራክቲካል የሆኑ ደግሞ ምንድነው? ይሄ ወንድማችን በዚህ በድርሰትና በሙዚቃ በዘፈን መልክ የሚያቀርባቸው መልእክቶችን በህይወቱ በተግባር ይኖራል። How many of us could say that? I can't say that. በመዝሙርም ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው? አይደለም። I'm telling you the truth። ይሄ ደግሞ የብዙዎች እንትን ነው። እንደው ደፍሬ ብናገር ኦፍ ኮርስ እኔ መናገር የምችለው ስለኔ ብቻ ነው። የሰበኩትን ስብከት የሚኖሩበት ስንቶች ናቸው? በቀደሱት ቅዳሴ፣ በዘመሩት መዝሙር፣ በሰበኩት ስብከት ያንን በተግባር እንደው ለመፈጸም የሚጥሩ እንኳን ስንቶች ናቸው? አይቶልዩ የራሴን ህይወት በመጥቀስ የለም፣ ምንም የለም።